ጠቅልዬ ጥዬ ነበርኩ። አንዱን እኮ መሬት ላይ ጥዬው ነው አንፈራፍሬው ነበርኩ። እንዲሁ ምን እንዳደረጉኝ አላውቅም። በመጨረሻ እንዲህ የሚበነን ነገር አበነኑብኝ። ማለት ነው አባዬ። አክስቴ ዳጣም በቃ ጥምድ አድርጋ ይዛታለች ሲመስለኝ፣ ግን አባዬ በቃ ያንተ ልጅ መሆኗን ጠርጥራለች መሰለኝ። ኤቢ እቺ ኖር ነው። ስለዚህ ታገሽ። ዳምጠኝ፣ ፌክ ናቸው። በዛ ላይ እኔ ከምሰጣችሁ ዋጋቸው ያነሰ መሆኑን ቀድሜ ልንገራችሁ። ከዛ ዳጣ ለእናንተ እንደ ጻፈች የሚያሳይ ወረቀት፣ የእኔ ክፍልና ጌጥ የት እንዳለ የሚገልጽ ወረቀት ቤት ውስጥ ላችሁ ትወጣላችሁ። ተነቀናላ አንጎራጣት አረገዝዬ ከዜቱ ማት ወንድም ይመጣ እንታለቱ ረምቢ ወይኔ ገዛኸኝ ንጉሱ እንግዲህ ዛሬ በጣም በሚገርም ሁኔታ ባልታሰበ መንገድ ዛሬ እንግዲህ ራሱን ስቶ ወድቆ ነበር ማለት ነው። እንግዲህ የመጀመሪያው ተመቶ ነው የወደቀው። ከዛ በኋላ ደግሞ ጎበዞቹ የሚሸተት ነገር ባፍንጫው በጣም አደገኛ አልኮል ወይም ደግሞ ምንድነው የሚባለው ጋይስ እሱን ነገር ሰጡት። በዛም እንግዲህ በጣም ራሱን ስቶ ለብዙ ሰዓታት ዘው በወደቀበት ነው የዋለው። በጣም የሚያስገርም የሚያስደነግጥ ጭምር ነው ጉዳዩ። ግን ያው በጣም በሚያሳዝን ሁኔታ በመጨረሻ እንግዲህ ከተኛበት እንደምንም ብሎ ነቅቷል። ግን ያው ሲነቃ አንደኛ ሰዎቹም አልወጡም፣ ሁለተኛ ደግሞ እነሱ ባይወጡም እሱ ራሱ የሚያገለግል አይነት ሰው አይደለም። ምክንያቱም ኦሬዲ በጣም የመታው ነገር ወይም የተመታው ነገር ትንሽ በጣም አስቸጋሪና ያው ጉዳት ስለደረሰበት ማለት ነው። ቤተሰብ በጣም አስቸጋሪ ነገር ነው። በጣም የሚያስጠላ ትንሽ ነገር ይሾቹ የሚደብር ሁኔታ ውስጥ ነው ያለው ማለት ነው። ግን ቢሆንም እግዚአብሔር ይመስገን ተርፏል። ሌላው እንግዲህ ይሄን ሁሉም ታደርገው እንግዲህ የወይዘሮ ማርታ እህት መድኃኒት ናት። ይሄን ነገር ደግሞ ያደረገችው ዳጣን ከዚህ ቤት ለማባረር ወይም ደግሞ ለዳጣ ያላት ጥላቻ ነው። ቤተሰቦቻችን ያው እንግዲህ መጀመሪያ ዝታ ነበረ አንቺን እዚህ ቤት አላስቀምጥሽም ከዚህ አበርሻለሁኝ ብላ መጀመሪያም እንግዲህ ዝታ አባታለች ታውቃላችሁ። በዛናማ ምክንያት ዛሬ እንግዲህ ያው ቃል የገባችውን ነገር ለመተግበር ነው ይሄን ነገር ያደረገችው። ይሄንም ስታደርግ እንግዲህ በጣም ከባድ ሪስክ ነው እንትን ያለችው። እንግዲህ እኔ እሷን እናትና እህቷን እንግዲህ ማርታና ደረጀን ድረሱልኝ መንገር ላይ ወድቅ ያለው ታመም ያለው ፕሊስ በህይወት ድረሱልኝ ብላ ስትደውል እንግዲህ ወይዘሮ ማርታ የእህትነቷን ወይኔ እህት ያፈር በበላሁ ብላ እንግዲህ ደንግጣ ባሏን ይዛ ቶሎ ወደ እሷ ጋር ነበር ሄዱ። ሲሄዱ እንግዲህ ምግቡ አልተመቸኝም ምናምን ጥርሴ ብላ አውቃ ለማዘናጋት ያደረገችው ነገር ነው። ወይም ደግሞ ከቤት እነሱ እንዲወጡ ከዛም ደግሞ በዛው ደግሞ ወደ ቤታቸው ቶሎ እንኳን እንዳይመለሱ በዛው መዝናኛ ቦታ ምናምን ብላ እነሱን በዛው ጠልፋ ይዛቸዋለች። ስለዚህ በጎን እንግዲህ ሰዎችን ብር ከፍላ ልካ ቤት ውስጥ እንግዲህ ትርምሱ እንዲወጣ ዳጣን ከዚህ ቤት ለማስባረር ወይም ደግሞ ሌባ ለማስባል ያደረገችው ስልት ነው። በነገራችን ላይ አይሳካላትም። በዚህ ስልት ቢሆን ኑሮ ከሷ ሁለት እጥፍ የምትበልጠው አብጌል ደረጀ ያደረገችው ድርጊት ያ ሁሉ ነገር እንዲሁ ይሆን ነበረ። የማርታን ጌጣጌጥ ዳጣ ሰረቀች ብላ አሁን ቀደም አብጌል ያደረገችውን ነገር ታውቃላችሁ። ግን ይሄ ውሃ አምላክ ምንም አልሆነችም። ያው ማርታ ብዙ ነገር ብትናገራትም ነገሮች እንደዛ ቢሆንም ግን ምንም ነገር ሳይተወን ዳጣም ባለችበት ቀጥላ እግዚአብሔር ይመስገን ህይወት ቀጥሏል ማለት ነው። ይሄ ደግሞ በጣም የሚያስደስት ነገር ነው። ከዛ እንግዲህ እሱ ከሆነበት ቀጥሎ ነው እንግዲህ ይሄን እያደረገች ያለችው። አሁንም ዳጣ ምንም አትሆንም። እንግዲህ አሁን ላይ ደግሞ በጣም ደስ የሚለው ነገር አብጌል ደረጀ በጣም ለውጥ ላይ ናት። በጣም በተሻለ መልኩ ነገሮችን እያየች ነው። በጣም ትኩረት አድርጋለች። ነገሮችን ለማስተካከል እየሞከረች ነው። እሱም በጣም የሚያስደስት ነገር ነው። ከዛም ባለፈ ደግሞ ሁኔታዎች በጣም አሪፍ ላይ ነው የሚገኙት። ምክንያቱም አሁን ላይ ራሱ እነዚህ ሰዎችን እንግዲህ ደርሳባቸዋል አብጌል። ስለዚህ በጣም ትልቅ ነገር ነው። ሲቀጥል ቀርማ እንግዲህ ለአቶ ደረጀ አባዬ አክስቴ ወይም ደግሞ መድኃኒት ዳጣን በጣም ነው ጠልታታለች። ሲቀጥል ደግሞ በቃ እሷን በሆነ ነገር እየፈለገቻት ነው ይመስለኛል። እንግዲህ ይሄን ነገር ጠርጥራለች መሰለኝ አንተ ልጅ መሆኗን በጣም ጠርጥራለች ስትለው ነበርና አቶ ደረጀም እንግዲህ ኤቢ በቃ ታገሽኝ ፕሊስ እባክሽ ታገሽኝ ትንሽ ጊዜ ነው ስለዚህ እባክሽን ታገሽኝ በማለት ነው እንግዲህ እንትን ያላት። እሷም እንግዲህ
እኔማ እሺ አባዬ ግን ይሄ ነገር ከታወቀ እሷ በጣም ነገሩን እያከረችው ስለሆነ ሌላ አደጋ እንዳይፈጠር ከማፍራት አንጻር ነው። ስለዚህ ችግር የለውም ብለዋለች። እሷም እንግዲህ እሺ ችግር የለውም ይችን ወር ነው እባክሽ ታገሽኝ ብሏታል። እሷም እንግዲህ ኦኬ ብለዋለች ማለት ነው ቤተሰቦቻችን። ስለዚህ እሱ ደግሞ በጣም ደስ የሚልና አሪፍ አጋጣሚ ነው ብለን ተስፋ እናደርጋለን። በጣም አሪፍ ነገር ነው ማለት ነው። እሷ በጣም ነቅታለች። አሁንም ሌቦቹ የደረሰችባቸው እሷ ናት። ሲቀጥል ደግሞ ቤት ውስጥ እንግዲህ መጀመሪያ እንደ እንትና አስተሳሰብ እንደ መድኃኒት ያሰበችው ያለችው ቤት ውስጥ አብጌልና ውሃ ብቻ እንዳሉ ነው። ግን እነሱ ብቻ አይደለም ያሉት ብዙ ሰው ነው ያለው። ናታንም ክላሱ ነው፣ ውሃ አለች፣ ዳጣም ደግሞ አሁን ከውጭ ተመልሳለች፣ ገዜንም ያው መተውታል፣ ለዛለች። አጠቃላይ ቤተሰቡ ቤት ውስጥ ነው ከማርታና ከእንትና ውጭ ማለት ነው። ስለዚህ በጣም ነው ደስ የሚለው ነገር። ስለዚህ በጣም አሪፍ ነው ይሄ ነገር ደግሞ በጣም ቫልዩ ያለው ብለን ተስፋ እናደርጋለን ማለት ነው ቤተሰቦቻችን። ስለዚህ በቀጣይ ደግሞ መልካም ነገር እንደሚሆን ተስፋ እናደርጋለን ቤተሰቦቻችን። ስለ ሁሉም ነገር እንግዲህ እግዚአብሔር ይመስገን። ያው እቺ መድኃኒት የምትባል ሴትዮ እንግዲህ ገና ስትመጣ ጀምረን ሁላችንም እንደ ጠላናት ነው። ግን የጠሉት ይወርሳል ምንድነው የሚባል ተረት አለ እና እሱ ነገር ሆኖብን ነው እንግዲህ ነገሮች ትንሽ የከበደው። ግን ኤኒዌይስ ሁሉም ነገር በጊዜውና በሰዓቱ እንደሚስተካከል ምንም ጥርጥር የለውም። አሁን ላይ እንግዲህ ለአብጌል ለማን ነው ይቅርታ ለዳጣ የተዘጋጀው እንትን ተነቅቶባቸዋል ኦሬዲ። እንደውም ሀሪፍ ሆኖ ነገርዮሹ እዚሁ ላይ ይቆማል ማለት ነው። መልካም እንደሚሆን ተስፋ እናደርጋለን። ዳጣም እንግዲህ ምንም ሳትሆን እናቷን አገኛታ በቅርቡ ደስታዋን እንደምታጣጥም መልካም ነገር ምኞታችን ነው። ሌላው እንግዲህ ገዜም ዛሬ በጣም ተጎድቶ ነበረ፣ ግን እግዚአብሔር ይመስገን ያው ተርፏል፣ ምንም አይልም። አሁን ላይ እንግዲህ ምናልባት እነዚህኞቹ ሰዎች ሲወጡ ትንሽ አደጋ ይኖር ይችላል። ኤቢን ምናልባት ሊመቷት ይችላሉ፣ ያው ግን እንዳትጎዱ ስላለቻቸው ወይ ደግሞ እንደ ሁሉም እንትን ብለው ሊይዟቸው ይችላሉ። በዛ ላይ ካሜራም ስላለ ገዜ እንኳን ስለመቱትና ያንን መድኃኒቱን ባፍንጫው ስለሰጡት ትንሽ ተደካክሟል ማለት ነው። ሌላው ደግሞ እንግዲህ ዳጣትና በባለፈው ክፍል እንዳያችሁት የጠየቀችው ለእንትና የጠየቀቻት ጥያቄ ለሰላም እንግዲህ ሰላም እንዴ ምን ሆነሽ ነው ማለት አንቺ ታውቂያለሽ እናቴን በዛ ላይ ምናምን ስትላት እንዴ ምክንያቱም ስለ እናቴ ታውቂያለሽ ምናምን ስትላት እንዴ አንቺ ግን የደረጀ ልጅ ነሽ እንዴ ሲሳይ ልጅ ነሽ ብለሽል እንዴ ነው ምንድነው እያለቻት ነበርና አይ ብላ እንደገና ምክንያቱም እነ ምጥናሉ ውሃ አለች በቃ ሁሉም ሰው ስለነበረ ትንሽ ከድንቃጤ አንጻርም ነገር ይሹን እንደዛ ቃል አድርገው ለማለፍ ሞክረዋል። ግን ሰላም አንደኛው ውስጧ ነው የተነካው። ምክንያቱም በቃ አብረሽ ያደርኩኝ ነው በቀሚስ ሲስር በእንትን ሲሸሸግ ነው ወይስ እናቴ አንቺ በቃ ምን ጥያቄ ነበር ያቀረበችው። እንግዲህ ቪዲዮ ቤተሰቦቻችን ነገር ይሹ በዚህ አልቋል። ቀጣይ እንግዲህ አብጌል እነዛን ሰዎች እንደማንም ተያይዛቸው እንደምታኖራቸው ተስፋ እናደርጋለን። በቀጣይ እንገናኝ። ሰላም ቆይ